የዘንድሮ የጥምቀት ገሃድ እሁድ ላይ ነው የሚውለው እና እሁድ ስጋ ይጾማል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? ለጥምቀት ገሃድ አርብን ከሌሊቱ እስከ 1 ሰዓት ድረስ ጾሙ እያሉን ነው። ይሄ መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ደርሶኛል። ነገ ጥር 8 ጾመ ገሃድ ወይም ደግሞ የገሃድ ጾም ነው። አዎ የጥምቀት የገሃድ ጾም ነው። ዋዜማው እሁድ አይደለ? ለምን አርብ እንጾማለን ልትሉ ትችላላችሁ። ክርስቶስ በዮርዳኖስ ተጠመቀ። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። እግዚአብሔር ቤተሰቦች፣ ድንግል ማርያም ወዳጆች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሰን አደረሳችሁ። ሰላም ሰላም ውድ እዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን እንኳን ለጥምቀት በዓል በሰላም አደረሳችሁ። የ2018 የጥምቀት በዓል ሰኞ ቀን ይውላል። ዋዜማ ወይም ደግሞ የከተራ በዓል ደግሞ እሁድ ቀን ይውላል። ታዲያ የጥምቀት ገሃድ መቼ ነው መጾም ያለበት የሚሉ ጥያቄዎች ይነሳሉ። ለእነዚህ ጥያቄዎች ምላሽ የሚሰጡ ቪዲዮዎችን ቀጥሎ የምንመለከት ይሆናል። ሁላችሁም ኮሜንት ላይ እንኳን ለጥምቀት በዓል አደረሳችሁ እያላችሁ ከወዲሁ መልእክታችሁን ኮሜንት ላይ በመጻፍ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የጥምቀት ገሃድ መቼ መጾም አለበት በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። የዘንድሮ የጥምቀት ገሃድ እሁድ ላይ ነው የሚውለው እና እሁድ ስጋ ይጾማል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄ ቪዲዮ ይሄ እውነታ ለብዙዎች እንዲዳረስ ቪዲዮውን ሼርና ኮፒንግ ላይክ ሪፖስት እያደረጋችሁ እናም በኮመንት ጥያቄያችሁ ላይ የዘንድሮ የጥምቀት ገሃድ ማለት ነው እሁድ ላይ ነው የሚውለው እና እንዴት ነው እያላችሁ ጠይቃችሁኛል። እናም የዘንድሮ የጥምቀት ገሃድ እሁድ ላይ ስለሚውል ማለት ነው ከእህል አንከለከልም፣ እህልን አንጾምም። ነገር ግን የምንጾመው ምንድነው ካላችሁኝ የጥሉላት ምግብን ያ ማለት ስጋን፣ ወተትን፣ እንቁላልን ጨምሮ ማለት ነው ዓርብ ሮብ የማንመገባቸው ምግቦች የጥሉላት ምግብን እንጾማለን ማለት ነው እና ስጋ ይጾማል ያላችሁ ሰዎች ትክክል ናችሁ። ነገር ግን በሰንበት ቀን ጾም መዋል ስለማይገባ ከጥሉላት ውጭ ያሉትን ምግቦች እንመገባለን ማለት ነው። እናም ሁላችንንም ከቁጥር ሳያጎል ለብርሃነ ጥምቀቱ ያደርሰን። እስኪ ሁላችሁም አምላኬ ሆይ በሰላም አድርሰን እያላችሁ ጻፉ። አንድ ቀን ማደር የሚቻለው እኮ በሱ ነው። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? ብዙዎቻችሁ ስትጠይቁኝ የነበረው ጥምቀት እንግዲህ ሰኞ ነው የሚውለው የዘንድሮ እና የጥምቀት ጋድ እሁድ ብቻ ነው የሚጾመው ወይንስ ቅዳሜም ጭምር ነው የሚጾመው እያላችሁ ነበር። እናም የጥምቀት ጋድ እሁድ ብቻ ነው የሚጾመው፣ እሱንም ከጥሉላት ብቻ እንጂ ከእህል አይደለም። ቅዳሜ እስካላችሁኝ ቅዳሜ አይጾምም፣ እሁድን ብቻ ነው እንጂ ቅዳሜን አንጾምም። ምናልባት አንዳንድ ሰዎች ቅዳሜንም ጨምራችሁ መጾም አለባችሁ ብለዋችሁ ሊሆን ይችላል። እኔ ስለ አንዳንድ ሰዎች አይመለከተኝም። እኔ የሚመለከተኝ ስለ ትክክለኛይቱ የቤተ ክርስቲያን ሥርዓት ብቻና ብቻ ነው። ስለዚህ ቅዳሜ አይጾምም፣ እሁድ ብቻ ከጥሉላት እንጾማለን። አሁንም እንቀጥላለን። የጥምቀት ገሃድ መቼ ነው የሚጾመው? እንደሚታወቀው የልደትና የጥምቀት በዓላት የገሃድ ጾም አላቸው። የገሃድ ጾምን አስመልክቶ መቼ ነው መጾም ያለበት በሚሉ ለሚነሱ ጥያቄዎች መምህር ዘበነ ለማ እንደሚከተለው ምላሽ ሰጥተዋል። ወደ ቪዲዮ። ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ
እሁድና ሰኞ ሲሆን ነው። ትልቁ ቁልፍ ነገር እሁድና ሰኞ ሲሆን፣ ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ በዓመት አንድ ቀን ብቻ ነው የምትጾመው። ልብ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር፣ ጌታ በመቃብር ስኩብ የሆነበት ማለት ነው። ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በ40ው ጾም ውስጥ ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። ግልጽ እንዲሆንላችሁ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይሄም ማለት አስተርእዮ የምንለው በዓል ማለት ነው። መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ፣ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን ዓርብ ይጾማል፣ ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን ዓርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ እሁድ ከዋለ ዓርብም ጾም ነው። ቅዳሜ ግን ዓርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። ዓርብስ ምንድነው? ዓርብ በራሱ ጾም ነው። ስለዚህ ዓርብንም ጨምሩት፣ ነገ ስለምትበሉ ዓርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። ለመምህራችን ቃለ ሕይወትን ያሰማልን። አንዳንድ መምህራን ሰኞ ጥምቀት ሲሆን ዓርብ ዕለት እስከ ምሽት ድረስ መጾም አለበት በሚልም ያስተምራሉ። ይህ አስተምሮ ደግሞ ስህተት መሆኑን መምህር ዘበንም ሌሎችም መምህራን እንዳስተማሩ አይተናል። ቀጣዩን ቪዲዮ ደግሞ እንከታተል። ለጥምቀት ገሃድ ዓርብን ከሌሊቱ እስከ 1 ሰዓት ድረስ ጹሙ እያሉን ነው። ይሄ መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ደርሶኛል። ስለዚህ ይሄንን ጥያቄ ለመመለስ መጥቻለሁ። ለሁሉም ሰው እንዲዳረስ 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። ይሄንን ነገር ባጭሩ ዓርብ ለሰኞ ጥምቀት ዓርብ አይጾምም ጹሙ የሚል የመጽሐፍ ክፍል የለም። ፍትሐ ነገሥት አንቀጽ 15 ላይ ይሄ ነገር የለም፣ ውሸት ነው። እንዲህ አይነት አስተምሮም ቤተ ክርስቲያኒቷ የላትም ማለት ነው። ነገር ግን ለሰኞው ጥምቀት እሁድ ብቻ ከጥሉላት እንከለከላለን። ቅዳሜም ጹሙ እያሉን ነው ያላችሁ፣ ቅዳሜም አይጾምም። እሁድ ብቻ ከጥሉላት መከልከል፣ ከእንስሳት ተዋጽኦ መከልከል በቂ ነው። ስለዚህ ይሄንን ላልሰማ ሰው አዳርሱልን። የዓርብ ጾም እስከ 9 ሰዓት ስለሆነ እስከ ምሽቱ 1 ሰዓት እንኳን ብንጾም ከ9 ሰዓት በኋላ ያለው 5 ሰዓት ነው። ይሄ
የገሃድን ጾም ሊያሟላ አይችልም። ሁለተኛ ደግሞ የገሃድ ጾም እስከ 13 ሰዓት ነው የሚጾመው ብሎ ውሸት። የአርብና የረቡዕ ትክ ነው። ገሃድ እስከ 9 ሰዓት ብቻ ነው የሚጾመው። እስከ 13 ሰዓት ወይም ደግሞ ከምሽቱ እስከ 1 ሰዓት ድረስ የምንጾመው የሕማማትን ጾም ብቻ ነው። ይህም ደግሞ ፍትሐ ነገሥት አንቀጽ 15 ቁጥር 596 ላይ ተቀምጧል ማለት ነው። ከዛ ውጭ ያሉት ጾሞች ግን የአብይ ጾም የመጀመሪያው ሳምንት እስከ 12 ሰዓት፣ ከዛ ቀጥሎ ያሉት ሳምንታት እስከ ሆሳዕና ያሉት ሳምንታት ደግሞ እስከ 11 ሰዓት ድረስ፣ የመጨረሻው የሆሳዕና ሳምንት ግን ከዋክብት በሰማይ ላይ ፍንትው ብለው እስከሚታዩበት ሰዓት ድረስ ጾሙ ተብሎ ተቀምጧል። ከዛ ውጭ ያሉት ጾሞች በሙሉ ከዛ ውጭ ያሉት 6ቱም አጽዋማት በሙሉ እስከ 9 ሰዓት ድረስ ብቻ ነው። ገሃድ ከ6ቱ አጽዋማት አንዱ ነው። በሌላ አነጋገር ከ7ቱ አጽዋማት ማለት ነው። ስለዚህ የገሃድ ጾም እስከ 9 ሰዓት ነው። ገሃድን የምትተካ ከሆነ አንተ እስከ 9 ሰዓት ብቻ ነው መጾም ያለብህ። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ይቆየን። በመቀጠል ቆሞስ አባ ገብረ ኪዳን የጥምቀት በዓልን በማስመልከት በዓሉ ለምን ይከበራል በሚል ርዕስ ያስተማሩትን ቪዲዮ አብረን እንከታተል። ታቦት ሄዶ የሚያድርበት ምክንያት ክርስቶስ ሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ያንን ለማስታወስ ነው። ታቦታቱ መልሰው የሚመጡት ክርስቶስ ተጠምቆ ስለተመለሰ ነው። ታቦቱን ስለምናመልከው ሳይሆን በታቦቱ ላይ የሚያድረውን እግዚአብሔርን እናመልካለን። ክርስቶስ በዮርዳኖስ ተጠመቀ። ዮርዳኖስ ላይ ሲጠመቅ በዮርዳኖስ ውስጥ እንግዲህ ዛሬ ሰማይ ተከፈተ ብያቸዋለሁ። ሰማዩ የተከፈተው ክርስቶስ ተጠምቆ ከወጣ በኋላ ነው። ለምን? ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበረ። ምን የሚል? አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚል ደብዳቤ አስፈርሞ በእብነ ሩካም በእብነ በረድ አስጽፎ በዮርዳኖስ ውስጥ ጥሎት ነበረ። ሰይጣንን አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። ክርስቶስን ክደው ሲጨንቃቸው ፈረሙ። ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ሰው ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። አዳምና ሔዋን ፈርተው ካዱ። ከዚያ በኋላ ተመልከቱ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ። ለዚህ ነው እዚህ ውስጥ አሁን ሁላችንም ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖቼ። ሰው አፈር ነው፣ ሰው ትቢያ ነው። ሁላችንም እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ያንን ደብዳቤ በዮርዳኖስ ውስጥ ሰይጣን አይታወቅብኝም መስሎት እዚያ ውስጥ ቀብሮ ነበረ። መድኃኔ ዓለም ኢየሱስ ክርስቶስ ሄደና እዚያ ላይ ባርነታችን ከተጻፈበት እብነ በረድ ላይ ተረግጦ ቆመና ተመልከቱ፣ እንደ ሰውነቱ ተረግጦ እንደ አምላክነቱ አቀልጦ ዕዳችንን ዛሬ ሰረዘልን መድኃኔ ዓለም። የ5500 ዘመን የ5000 ዓመት ዕድሜያችን የ5000 ዓመት ዕዳችን የ5500 ዘመን ዕዳችን የሥጋ ዕዳችን የነፍስ ዕዳችን የሲኦል ዕዳችን ዛሬ ተላቀቀልን። የሁላችሁም ዕዳ ዛሬ ወገኖቼ ሰው እኮ 5000 ብር ከፍሎ እኮ ተላቀቅኩት ይላል አይደለም እንዴ? ሰው 500 ሺህ ከፍሎም ተላቀቅኩት ይላል። እኛ የዘላለም ዕዳ ነበረብን። ዛሬ ደስ ይበላችሁ፣ የዘላለም ዕዳችን ተላቀነዋል በእውነቱ ማለት ነው። ይሄን የተላቀቅንበት ዕለት ነው በእውነቱ። ዕዳችን ያቀለለልን መድኃኔ ዓለም ዛሬም የጦርነቱን ዕዳ፣ የውከቱን ዕዳ፣ የመበላላቱን ዕዳ፣ የደም አፍሳሾችን ዕዳ እግዚአብሔር ያቀልልን። የከበዳቸውን ሸክማችሁን ሁሉ ያቀልላችሁ። የረሃቡን፣ የበሽታውን፣ የብቸኝነቱን፣ የችግሩን፣ የዓለማወቁን፣ የድንቁርናውን፣ የመለያየቱን፣ የግፉን፣ የጥንቆላውን፣ የዝሙቱን፣ የሱሱን የእንዲህ ያለውን ሸክም ሁሉ መድኃኔ ዓለም ያንከባልላችሁ፣ ለሁላችንም ያቀልልን። ስለዚህ ዛሬ ዕዳችን ተደምሷል። ከዚህ በኋላ ባለዕዳ አትሁኑ። ትሰርቁ የነበራችሁ አትስረቁ፣ ትሰክሩ የነበራችሁ እንዳትሰክሩ። ወጣቶች እዚህ የተሰበሰባችሁ እመቤቴን ነው የምላችሁ፣ ለማንም እኔ አልልም፣ ማላዳላ ሰው ነኝ። ንገር ስትሉኝም እነግራችኋለሁ እስከ ጆሮአችሁ ድረስ ማለት ነው። እዚህ ያላችሁት ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ
ሰምታችኋል አይደለም? ስትፈጭ ላም አቦካች ባተላ ማለት ማታ እንዳትሰክሩ በተክለ ሃይማኖት ይያችኋለሁ። እንዳትጣሉ ነግሬያችኋለሁ። እንዳትጨፍሩ። አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳ ናት። እንዳትጣሉ፣ እንዳትሰክሩ። የአንድ ቀን ክርስቲያን ከመሆንን ያድናችሁ። እኔ እውነቴን ነው። በዓመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ የጨረሳችሁ። ዓመት እስከ ዓመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ። የጥምቀት ጸበሉ የኛ ያንተ ሆኖ የሚቀጥል ይመስልሃል? እንደዚያ ታቦቱ የኛ አንተ የማን ሆነ ነው እንዲሁ የኛ የምትል? እንዲሁ ነውር አይደለም? መደንዘዝ ለቤተ ክርስቲያን አሁን ሰይጣን ከሚጎዳት በላይ እየጎዳን ያለ የልጆቿ መደንዘዝ። የሚያነቃን ደግሞ ንስሐ ነው፣ ሆይ ሆይታ አይደለም። እንንቃ እና ምናደርግ እንደራጅ በማህበር እንደዚህ የሚባል ሆይ ሆይታ አይደለም። ለውጥ የሚያመጣው ከውስጥ የመነጨ ንስሐ ነው። ሰውን የሚያነቃው ንስሐ እንጂ ግርግርታ አይደለም፣ ፉከራ አይደለም። ከልቤ ነው የምነግራችሁ። እንናዳለን ነው የምላችሁ እያልኳችሁ ያል መጀመሪያ እናንተ የክርስቶስ ሁኑ፣ የእግዚአብሔር እንሁን። እውነቴን የእግዚአብሔር እንሁን። የሰይጣን ሆነናል፣ የማናውቀው ሆነናል፣ የማናውቀው። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆነ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። የጥምቀት በዓልን አስመልክቶ የጥምቀት ገሃድ ጾም መቼ መጾም አለበት በሚል እንግዲህ የተለያዩ ቪዲዮዎችን ወደ እናንተ አድርሻለሁ። ቪዲዮ ላይ እንደተከታተላችሁት መምህራን ወንጌል ወንድሞቻችንም እንዳስተማሩን የጥምቀትና የልደት ገሃድ ጾም ሁሌም የሚጾመው ከጥምቀት ወይም ከገና አስቀድመው አንድ ቀን አስቀድመው ወይም ደግሞ በዋዜማው የሚጾም ጾም ነው። ስለዚህም የዘንድሮ በዓለ ጥምቀት ሰኞ ላይ በመዋሉ የተነሳ እሁድ ቀን ዋዜማው ይጾማል። ይህም እንግዲህ እሁድ ደግሞ ስለማይጾም እሁድን ከጥሉላት ምግቦች በመራቅ ወይም ደግሞ ስጋ፣ ቅቤ፣ ወተት የመሳሰሉትን እንግዲህ እሁድ ቀን የምንጾም ይሆናል። ያስተማሩን አባቶችና ወንድሞች ቃለ ሕይወትን ያሰማልን፣ ተስፋ መንግስት ሰማያትን ያወርስልን፣ በእድሜ በጤና ይጠብቅልን። እኛም ሰምተን 30-60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮን ላይክ፣ ሼር ያደረጋችሁ እንዲሁም ከዚህ በኋላ የምንለቃቸው ከዚህ በፊትም ደግሞ እጅግ ጠቃሚ የሆኑ መንፈሳዊ ቪዲዮዎች ከዚህ በፊት የተለቀቁ መንፈሳዊ ቪዲዮዎች እንዳያመልጣችሁ ደግሞ ሰብስክራይብ ስታደርጉ ቻናሉን የደወል ምልክቷን ደግሞ መጫን አትርሱ እንላለን። በውጭ ሀገራት ያላችሁ በሱፐር ቻት እና በሱፐር ቴንክስ ቻናሉን መደገፍ ትችላላችሁ። እንዲሁም ደግሞ ጆይን የሚለውን በመጫን ቋሚ ናታን ሚዲያ የሜምበርሺፕ አባል መሆን ትችላላችሁ። እንዲሁም በሀገር ውስጥ ያላችሁ ደግሞ ሁሌም ዝግጅቶቻችንን VPN በማብራት እንድትከታተሉ ስንልም እንጋብዛለን። ለማንኛውም ሀሳብ፣ አስተያየት፣ ጥያቄ ኮመንት ላይ ሀሳብ፣ አስተያየት፣ ጥያቄዎቻችሁን ማስቀመጥ ትችላላችሁ። በተጨማሪም በቴሌግራም @ሄኖክ6679 መልእክታችሁን ብታስቀምጡልን የሚደርሰን ይሆናል፣ ምላሽም እንሰጣችኋለን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በድጋሚ እንኳን ለ2018 የከተራ በዓል በሰላም አደረሳችሁ እላለሁ ከወዲሁ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።